በለስ አዳም ረታ ሰላም እንዴት ናችሁ የተወደዳችሁ የወገኛ ተረክ ቤተሰቦቻችን ዛሬ ከአዳም ረታ እቴሜቴ ሎሚ ሽታ የተሰኘ መጽሐፍ ውስጥ ከሚገኙት አጫጭርና መካከለኛ ወይም ቤሳል ቦለዶች መካከል በለስ የተሰኘውን ወደ እናንተ እናደርሳለን ከዚህ ቀደም ሌሎቹን እዚህ መጽሐፍ ውስጥ ያሉትን ታሪኮች በሙሉ ወደ እናንተ አድርሰናል እንደምታስታውሱት መች ትመጣለህ የስብሐት ጢም እቴሜቴ ሎሚ ሽታ ለድልህ ሁለት ተኩል የውስጥ ሱሪዎች ለአዲስ አበባና ሺልንጓ ወይም የመጨረሻዋ የቀበሌ 01 ድንግል የተሰኙትን ወደ እናንተ አድርሻለሁ ዛሬ በለስ የተሰኘውን አቀርብላችኋለሁ በቆይታችን አስተያየቶች ካሏችሁ ንገሩኝ እንደዚሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አጋጣሚ ጠይቃለሁ ከዛ በተጨማሪ ከአዳም ረታ መጽሐፎች ጋር በምን አይነት መንገድ እንደተዋወቃችሁ ማን ነው ከአዳም ረታ ስራዎች ጋር ያስተዋወቃችሁ በሚለው ጉዳይም ልትነግሩን ትችላላችሁ እንደምታውቁት በወገኛ ተረክ የዩቲዩብ ቻናላችን ላይ በብዛት የቀረቡት የአዳም ረታ ስራዎች ናቸው ስለዚህ የአዳም ረታ ስራዎችን ደግሞ ብዙ ሰዎች ተከታትለዋቸዋል ትረካዎቹን እንደምመለከተው ከሆነ ስለዚህ ብዙ አድናቂዎች የአዳም ረታ በዚህ በወገኛ ተረክ ቻናል ዙሪያ እንዳላችሁ ይሰማኛልና አዳም ረታን የተዋወቃችሁበትን አጋጣሚ ብታጋሩኝ ደስ ይለኛል ጓደኞቻችሁ ናቸው እነማን ናቸው ስማቸውንም ልትጠቅሱ ትችላላችሁ በምን አይነት መንገድ ከአዳም ስራዎች ጋር እንደተዋወቃችሁ ለመጀመሪያ ጊዜ ያነበባችሁት የአዳም ረታ ስራ የትኛው እንደሆነና ከዛ በተጨማሪ ደግሞ የትኛውን አብልጣችሁ እንደምትወዱትም ብትነግሩኝ ለውይይት ጥሩ ይሆናል ይመቸኛል ከዛ በተጨማሪ ስለምትከታተሉን አብራችሁን ስለሆናችሁ እንዲሁም ደግሞ በተለያየ መንገድ ለምትደግፉን ሁሉ ከልብ አመሰግናለሁ አሁን ወደ ትረካው አልፋለሁ መልካም ቆይታ ይሁንላችሁ በለስ አዳም ረታ ዛፏ ያረፈደ ጧት ነው ገነት ላይ ለሊት የወረደው ጉም ገና አልተነሳም የተጥመለመለ አድራሻው ወደማይታወቅ አቅጣጫ የሚሰርበውን የጊዮንን ወንዝ ተከትሎ ጥቁር አረንጓዴው ደን ላይ የተዘረጋው አመልማሎ የመሰለ ጉም ላይሰደድ ላይተን የትም ላይሄድ የማለ ይመስላል የወንዙ መነሻ በታላላቅ የሾላ የዝግባና የጽድ ዛፎች በስፋት ተከቧል ግራና ቀኙን በደማቅ ቅጥልጣይ የተሸፈኑ ደርባባ ኮረብታዎችና ተራራዎች አሉ ትልቁ ደብር ላይ ወጥቶ ለተመለከተ በስተግራ በኩል የጊዮን ወንዝ በዝምታ የሚገባበትን ስፋቱን በአይን መመተር የሚከብድ ትልቁን የጻናን ሐይቅ ያል ወንዙ ወደ ሐይቁ ከሚገባበት ስፍራ ጀምሮ የአይን እግር እስከሚደርስበት ርቀት የሐይቁን ደርዝ ክፈፍ ያቀፈው ጭጋግ የተተበተበባቸው የአረንጓዴ ተራሮች ሰልፍ ነው እያረፈደ ሲሄድ ወንዙን ተከትሎ ከሚወርደው በአየር ላይ ከተንጠለጠለው ሰፊ የጉም ጎዳና ብዙ ተኖ ረፋድ ላይ የሚቀረው የተጥመለመለ የሚወርደውን ጊዮንን የሙጥኝ ያለ እንደ እንቁ የሚፈልቅ ካፊያ ተደግፎ የሚያልፈው ቀጭን የጥጥ መቀነት ነው ከርቀት ደግሞ በሁሉም አቅጣጫ መልኩ የማይለይ አጎበር የወደቀበት የመሰለ ለመሰወር የሚያሽቃብጥ አድማስ አለ ሰማዩ ላይ መልካቸው የተለያየ የሚያማምሩ እንግዳ ወፎች ወዲያ ወዲህ ይበሩበታል እነዚህም የክንፋቸው ስፋት የሚያደናግር የላባቸው የቀለም ህብር የሚያፈዝ ነው ከጊዮን ወንዝ መነሻ ብዙም ሳይርቅ ቀጭን ጢስ ወደ ሰማይ ይነሳል ይህን ጢስ አየር ላይ ከተዘረጋው ጉም የሚለየው የአረጋጉ ፍጥነትና እድሜ ነው እያረፈደ ፀሐይ ያቀናች ስትሄድ ወንዙን የሚከተል የሚመስለው ጉም ይተንና እየተቻኮለ ከመሬት የሚያርገው ይሄ ስስ ወተትማ ጢስ ብቻ ይቀራል አንዳንድ ቀን ከሰማይ መሃል ወደ ምድር ወተት የሚንጀረጀር ይመስላል ጢሱ የሚነሳበት ስፍራ በአረንጓዴ በቢጫ በሐምራዊ በቀይ በሌሎችም ቀለማት ህብር ውስጥ የተነከረ ነው ጠቅላላ የደኑ ላይ እናታች በወፎችና ባራዊት ቅዳሴ አብዷል ከነዚህ ሁሉ መሳጭ ተክሎችና አነሁ ላይ የተፈጥሮ ጣዕመ ዜማዎች ዘልቃ የምትታይ
የአመልማልና የቀለም ድንብል የመሰለች የቅጠሎቿና የፍሬዎቿ ህብረት ዓይንና ልብ የሚስብ ዛፍ አለች። ከሌሎቹ መለየቷን ለማሳየት አይነት ሳይሆን አይቀርም ዙሪያዋን በአትክልተኛ የተከረከመ የመሰለ ሪም አለ። ዛፏ ከላይ እስከ ታች ዓይን በሚማርኩና ጠረናቸው በሚመስጥ ፍሬዎች ከዓመት ዓመት ትሸፈናለች። ከዚህች ዛፍ ፍሬዎች ግን ማንም በፍጹም ለቅሞ እንዳይበላ እግዚአብሔር በተባለ በዋናው ኃላፊ ተከልክሏል። ምድርና ሰማዩን የሞሉት አዕዋፍትና እንስሳት እንኳን በላይም ሆነ በታች በዛፏ አጠገብ ሲያልፉ ወይም ከስሯ ከሚነሳው የሞቀ ውሃ ለመታጠብ ሲመጡና ሲሄዱ እንዳላዩዋት ሁሉ ሆነው ነው። እላይዋ ላይ ቢያርፉ እንኳን ከውስጣቸው ፍሬውን ወቅተው ወይም ነክሰው ጣዕሙን እንዲያዩ የሚገፋቸው ስሜት ወይም ጉጉት ከውስጥ እንደሚባለው ከውስጥ አልተፈጠረላቸውም። ዛፏ ተካይ አላት፣ ተንከባካቢ አላት፣ የሚበላት ግን የለም። እርጅና የሌላት፣ ወጣትነት የሌላት፣ አንድ ቀን ብቅ ባለችበት መልኳ ለረጅም ጊዜ የቆየች ናት። እዚህ ዛፏ የተተከለችበት አካባቢ እንደ አሸን ከፈሉት እንስሳትና አራዊት ሌላ 2 የሰው ፍጡራን ይኖራሉ። አንድ ሴትና አንድ ወንድ። ሴቷ ሔዋን፣ ወንዱ አዳም ይባላሉ። እዚህ ላለው ተፈጥሮ የበላይ ገዢዎች ሲሆኑ ከቁጥጥራቸው ውጭ እንድትሆን ሰፊ መብት የተሰጣት ብቸኛ ተክል ዛፏ ብቻ ናት። የበለስ ዛፍ ይሏታል። ብዙ ዘመን አልፏል። ደፍሮ ሊበላት ቀርቶ ደፍሮ የነካት አልነበረም። ሔዋን ከእንቅልፏ ስትባንን አዳም ጎኗ የለም። በዚህ ሰሞን በተለይ ለ2 ጠዋቶችና ለ2 ምሽቶች ሊገልጹት በማይችሉበት ምክንያት ይጠፋፋሉ። ያው አጋጣሚ መሆን አለበት። ከተኛችበት ሳር ላይ ፊቷን እያበሰች በተለይም አይኖቿን እየጠራረገች ተቀመጠችና ዙሪያዋን አየች። የለመደችው የንጋት ጸጥታ ዙሪያዋን አጭር እንግጫና እንደ ላውጫ ጸጉር የተለጠሰ ለስላሳ ሳር የለበሰ ሜዳ ነው። ትላንት ሲመሽ ከአንድ ነብር ጋር እዚህ ድረስ እየተጫወተች እንደመጣችና እሷ እዚሁ ተዳክማ ለማናውዝ ስታርፍ ነብሩ ሜዳውን ዘልቆ አንድ ትልቅ ዛፍ ላይ እንደወጣ ትዝ አላት። ሁልጊዜ ወደዚህ ስትመጣ የሚያጋጥማት ነብር ነው። ቀና ብላ ወደ ዛፏ አየች። ማንም የለም። በገነት ውስጥ በተፈለገው አቅጣጫ ያለምንም ችግር መመላለስ እንደምትችል ታውቃለች። የሎስ ተሳፍራ መብረር፣ በድብ፣ በጅብ፣ በአንበሶች፣ በአውራሪስ፣ በጎሽ ጀርባ ላይ መጋደብ። እያምባቀቀች ከተቀመጠችበት ለመነሳት ስትሞክር አልሆነላትም። እግሮቿን ቁርጥማት እንደያዛቸው ታወቃት። ገላዋን የሸፈነው ጸጉር በጤዛ ረጥቧል። በዚህ አይነት ፀሐያማና ሞቃት ወር ያውም ሙሉ ጨረቃ በወጣችበት ሌሊት ብርድ ለምን ደጋግሞ እንደሚመታት ግራ የሚያጋባ ሐሳብ ውስጥ ከቷታል። ሁልጊዜ ባልታወቀ ምክንያት ጨፌውን እየመረጠች ማደሪያ መምረጧ እንደሆነ ፈጥና አልተረዳችም። የሆነ እንስሳ ጀርባ ላይ ተቀምጣ ወደ ሙቅ ውሃው ኩሬ ለመሄድ ሊረዷት የሚችሉትን የእንስሳት ስም ጠራች። የደረሰላት አልነበረም። እንስሶቹ አንዳንዴ ትዕዛዟን የመቀበል ግዴታ ቢኖርባቸው እንኳ ባልተረጋገጠ ምክንያት ወይ አይሰሙም፣ ወይ እዚያ አካባቢ የሉም፣ ወይ ጥልቅ እንቅልፍ ውስጥ ናቸው፣ ወይ በሚስጥር እግዚአብሔር እንዳይታዘዙ ነግሯቸው ይሆናል። ማን ያውቃል? የዚያን ረቂቅ ጌታ ሥራ። ቢቸግራት አዳምን ጠራችው። ጉሮሮዋ እስኪቆስል እስኪደክማት በጩኸት ጠራችው። ምናልባት አዳም ፀሐይ ለመሞቅ የጊዮንን ወንዝ ተሻግሮ በምዕራብ በኩል ወደ ጻና ሐይቅ ሄዶ ይሆናል። የዚህ ሱስ አለበት። የትም ይዋል የትም ይደር ሁልጊዜ በመጀመሪያ ከሔዋን ጋር የተያዩበት ስፍራ ሄዶ በሆዱ ሳር ላይ ተኝቶ ቁርሱን አውጥ እየበላ ፀሐይ ይሞቃል። በሆዱ ተንበልብሎ ካልጠፋ መብል
በባዶ ሆዱ በጧት አውጥ እየለቀመ ይበላል። ጨዋታ ሲያሰኘው ኮፍያ የመሰለ ቅርፊት የጫነ ግዙፍ ቀንድ አውጣ ፈልጎ ከሱ ጋር ጎን ለጎን ሆኖ ሜዳ ለሜዳ ሲንከራተት ይውላል። ጓደኛው ሔዋን አበላሉን ይሁን አጨዋውቱን አትወደውም። የሚስማሙበት ጧት ቢኖር ጥሬ የጣዖስ እንቁላል በልተው በፀጉራቸው ውስጥ የሚተረማመሱትን የሚጎዱ ወይ የማይጎዱ ተባዮች እየለቀሙ አብረው ፀሐይ ሲሞቁ ነው። ሔዋን በቀስታ ቆመችና በብርድ የተቆራመተ አንድ እግሯን ለማሟሟቅ አራገፈች። ለማራገፍ ሞከረች። አንድ እግር እንኳን ለማራገፍ ራሱ የሚራገፈው እግር መጠነኛ የጤነኛነት ደረጃ ውስጥ መሆን አለበት። መሬት ላይ ተመልሳ ተቀምጣ ለአጭር ጊዜ ገላዋ ላይ የተኛውን ፀጉሯን ያበሰበሰውን ጤዛ መጥረግና እግሮቿን ማሻሸት ጀመረች። በሰማይ የሚበሩት ትናንሽ ወፎች ናቸው። ሲነጋ ሁልጊዜም እንዲህ ነው። እንደዚህ ጎህ ሲቀድ የሚታዩት በራሪዎች ውብ ይሁኑ እንጂ መጠናቸው ትንሽ ነው። ታዲያ አዳም ወዳለበት ተሸክሞ የሚወስዳት ፍጡር ፍለጋ ሰማዩን ለእርዳታ ብትማትር የሚረባ ትልቅ ወፍ አላገኘችም። ገላዋን የሸፈነው በርጥበት የተንጀላጀለው ፀጉር እንዲህ በቀላሉ የሚደርቅ አልመሰላትም። በተለይ ከብብቶቿና ከእግሮቿ መሃል እንደ ጅራት የወረደውን ፀሐማ ደጋግማ አልባውና ልጋው ቅዝቃዜውንና እርጥበቱን አልተወም። እንዲሁና ማርፈዷ ነው። ዙሪያዋን ግን ሜዳው ላይ ተኝቶ የነበረው አመዳይ እየለቀቀ በልጣጣ ልግልግ አረንጓዴ ሳሮች እየታዩ ነው። ጋንጩር ታላቅነት ከታዛዥነት እንደማይበቅል ቀድሞ በማወቁ ነው። ከጽራሪያም በመብረቅ ተመቶ የወረደው በሚረባ መሳሪያ አይደለም፣ በመብረቅ ብርሃን መፍራቱ መታወቁ ነው ያስጠቃው። የውስጥ ታዋቂ ነገር የሚያምንበት ነገር ግን በተፈለገ አቅጣጫ እሱ ከእግዚአብሔር አለማነሱ ነው። ነፋሳትን ያዛል፣ ውሃትን ያዛል። እሳት መኖሪያ ቤቱ ነው። በዚህ ምድር ላይ ሊጓዝ የማይችልበት ቦታ የለም። እንዲህም በመሆኑ ነው በምቀኝነት ተገፍቶ የወጣው። በዚህ ስልት መዋረዱ ብቻ ሳይሆን ይባስ ብሎ እግዚአብሔር ከሁሉ ሥራው የሚኮራባቸው አንድ ወንድና አንድ ሴት ፍጡራንን በአምሳሉ ሰርቶ እዚህ የደን ጓዳ መደበቁና ከሱ ቁጥጥር ውጭ እንዲሆኑ ማድረጉ ሰይጣንን ያበሽቀዋል። ሰይጣን ጠላቱ እግዚአብሔር ፍጹም ዓለም ፈጥሮ እንደማያውቅ ከረጅም ጊዜ የኑሮ ልምዱ ይረዳል። እነዚህም ሰው የተባሉ ፍጡራን ፍጹም አለመሆናቸው ከሌሎች መላእክት የበለጠ ይገባዋል። ሲጀመር የእግዚአብሔር ጓደኛው አገልጋዩና አማካሪው አልነበር። የጓዳ አዋቂ ነው። እግዚአብሔር እኒህ አዳምና ሔዋንን የማይጎልበት አትክልት ቦታ ውስጥ አስቀምጦ ጥያቄ የማይጠይቁ የማያጉረመርሙ ተቃራኒ ጎን የሌላቸውና የማይጋጭባቸው እንስሳት አስተኔዎች ፈጥሮ ፍጹም የሚታዘዝለት ዓለም አቀናብሮ ከልሏል። ይሄ ፍርሃት ነው። ሰይጣን ከቀድሞ ልምዱ እግዚአብሔር የረቀቀ ፈሪ እንደሆነ ያውቃል። ሰይጣንን ያስጨነቀው የእግዚአብሔር ፈሪ መሆንና ስልጣን መውደድ ሳይሆን የእግዚአብሔር ቀንደኛ ፍጡራን የተባሉት ሁለት ሰዎች ጉዳይ ነው። በሱ ግምት እነዚህ ፍጡራን እግዚአብሔር በጨካኝነቱ የደበቀባቸውን የሚጣፍጥ ብዙ እውነት የማየት ዕድል አላገኙም። ላሉባልታውማ ፍጹም ሆነው ነው የተፈጠሩት። ከገነት ውጭ ባለው ዓለም ላይ ያሉ ኒፌሊሞችና የሰው ልጆች እንደሚያወሩት የጊዮን ወንዝ መነሻ ላይ ሁለት በደስታ የሚኖሩ ፍጡራን እንዳሉ ነው። ተረቱ እንደዚያ ነው። እግዚአብሔር ያሰራጨው አሉባልታ የሚለው ይሄን ነው። ሰይጣን ማንኛውንም አይነት ተረት ሲሰማ ተረቷ ከየት እንደሆነች የማን እንደሆነች ብዙም ሳይጨነቅ በቀላሉ ያውቃታል። ሲጀመር እግዚአብሔር ሰማይና ምድርን በቃሉ በሰይጣን አባባል በወሬ ሲፈጥር እዛ ቀዝቃዛ ጨለማ ውስጥ ለሳምንታት የኪሩቤልን ዕጣን እያሸተተ አብሮ ሲንሳፈፋል ነበር። ሰይጣን አቋርጦ በመጣው ሁለት ሰፊ አገር ላይ የሚነገረው ምድርና ሰማይን በገነባ አምላክ ምስል ሁለት ሰዎች መሰራታቸውን ነው። እነዚህም ሁለት ፍጡራን ከስተት የተገለሉ
በደስታ የሚኖሩ ታዛዦች መሆናቸው የሰይጣንን አንጀት አቃጥሎታል። እግዚአብሔር በምድር ላይ ስልጣኑ ገና ያልጠፋ መሆኑን ወደፊት ይህን ችሎታውን እንደ ምሳሌ እየጠቀሰ ጉራ የሚነፋበት ድርጊቱ ይሆናል። እግዚአብሔር ግን ማዘዝና ጌታ መሆን ቢወድም ተመርጦ እንዲወደድ ይፈልጋል። ለፈጠራቸው ሰዎች ምርጫ ሊሰጣቸው ይፈልጋል። ለተመልካች አምባገነን ቢመስልም የሚሰጠው ነጻነት ውስጥ የመምረጥ ፈተና መደባለቅ ይወዳል። ሰይጣን በራሱ አይቶታል። ይሄ ድክመት አለበት። መግዛት ብቻ ሳይሆን አስጨንቆ የመግዛት ድክመት አለበት። በዚች በተወሳሰበች ምድር ላይ እንደ መምረጥ አስቸጋሪ ነገር አለ? ሰይጣን በዚች በመላእክ በምትጠበቅ የሱን መላእክት ፈርቷቸው አያውቅም። የአትክልት ቦታ የበለስ ዛፍ የምትባል ተክል እንዳለች ሰምቷል። እነዚያ ምስኪን ፍጥሮችም ከዚች ዛፍ የሚበቅለውን ፍሬ ማየት እንጂ መብላት እንደማይፈቀድላቸው አረጋግጧል። ሁሉን ነገር ሰጥቶ የዚችን አንድ ዛፍ ፍሬ መከልከል ምን ይባላል? የሰይጣን የመጀመሪያ ጥያቄ ይች ነበረች። ለምን? ደብቆ ከፈጠራቸው በኋላ ስለ ዛፏ መኖር ሰዎቹ ካልተናገሩ ወሬውን ማን ወደ ውጭ አወጣው? መቼም ዓይን ከሌለ የሚታይ ነገር አይሰራም። ሆድ ከሌለ የሚበላ ነገር አይፈጠርም። ስለዚህ ሰይጣን በዚህ ፍጹም በሆነች ገነት ውስጥ አንድ የጎደለ ነገር እንዳለ ገባው። የጎደለውን ነገር ለማወቅ ጊዜ አልወሰደበትም። እግዚአብሔር ፍጡሮቼ በእኔ አምሳል የተቀናበሩ ፍጹም ናቸው ብሎ ጉራ ቢነፋም ነጭ ወሬ እንጂ ፍጹም እንዳልሆኑ ከበለስ ዛፍ እዚያች ገነት ውስጥ መተከል በቂ ግንዛቤ ማግኘት ችሏል። ሰይጣንን ብለ ያደረገውና በሰማይ ቤት ያስጠላው ከቃል ይልቅ ድርጊት የድርጊት ያለህ ማለቱ ነው። በቀላል አማርኛ ሆድ ሰርቶ የሚበላ ፍሬ አበጅቶ እነዚህን ጎን ለጎን አድርጎ አትብሉ ማለት ያ ፈተና ነው። ወሬውስ በራሱ በአምላክ የተበተነው በተዘዋዋሪ እነዚህን ሰዎች የሚፈትን ከይሲ ፍለጋ ሊሆን አይችልም። ሰይጣን በውስጠ ወይራ የተጋበዘ መሰለው። ታዲያ ካልሆነ ሰዎቹን እንደፈጠራቸውና እዛው እንደዘጋባቸው በሰላም አይቀመጡም። የሚያምር ፍሬ አስቀምጦ አትብሉ ብሎ ማለት እንደ ፈተና ነው። ታዲያ እነዚህን የፈረደባቸውን ሁለት ሰዎች እግዚአብሔር ምን ሊፈትን ነው? ያቺ ዛር ኦ አስታርቴ ኦ ዛር ኦ ሶፊያ ውብ ሶፊያ ተጓዥ ሕያጅ ሰጤ ዛር ሶፊያ ሰይጣንን እስካሁን የሚያበሽቀው እሷን ማጣቱ ነው። ለአዳም ከሔዋን በፊት መጀመሪያ ለሚስትነት ወይም ለደባልነት የተመደበችለት ሴት ዛሯ ሶፊያ ነበረች። የገነትን እድሞ የረበሸች የሰበረች ሰይጣን እንኳን ቢፈልግ ዳግመኛ በመብረቅ መጠለዙን ፈራ እንጂ እሷ ዛሬ ብትኖር በረጅም ጸጉሯ ውስጥ ወይ ገላዋ ላይ ባለ የተገኘ ቀዳዳ ተደብቆ መግባት ይችል ነበር። ለጉጉት ለወሬ ጉጉት ገነት አምራው አይደለም። አውሬ፣ ፍራፍሬ፣ ጥራጥሬ፣ ቅጠላቅጠልና ውሃ ፈሰሰበትና አንድ ቦታ ለሰይጣን ልዩ አይሆንም። ልዩ የሆነበት በመታጠሩ ነው። የገነት የአትክልት ቦታ በአራት አቅጣጫ በመላእክት መጠበቋን ያጓጓው። ታች ከሐይቁ የደቡብ ጫፍ ከሚፈሰው የጢስ ፏፏቴ ላይ ሲያሻው ጢስ መስሎ፣ ሲያሻው ቀስተ ዳመና መስሎ፣ ሲያሻው በውሃ የታጠበ አለት መስሎ የብርሃን ሰይፉን ሲፈልግ ሰውሮ ሲፈልግ በጋድ ያንተገተገ የሚጠብቅ መልአክ አለ። ሰይጣን ከሩቁ ነው ያየ ይሄ ሁሉ የጥበቃ ጉድ እሱን ለማራቅ እንደሆነ ይገባዋል። እዛ የቆመውን መልአክ ድሮ ያውቀዋል። ጽርሐ አርያም ለእግዚአብሔር ዙፋን አዳልቶ በሱም ቦታ ተተክቶ ለመሾም ሲዋጋ የፍልሚያ ጥበቡ ያስቸግረው ነበር። ግን ሰይጣን ክንፉን ተመቶ ወደ ምድር ከመውደቁ በፊት ቆስሎ ሲንፏቀቅ የዚህና መሰሎቹ መላእክት ጆሮዎች እስኪደነቁሩ ትኩር አድርጎ ያየው ባሪያ
ብሎ ጮህበታል። መልአክ ይችን ስድብ ይረሳል? ቢረሳ እንዲህ እንቅልፍ አጥቶ እየተሰወረና እየተከሰተ ለምን ይጠብቃል? እድሜ ልኩን የእርሻ ቦታ ለመጠበቅ የማለ ከባሪያ ሌላ ምን ሊባል ነው? አረሳም። ሶፊያ አዳምን ጧት እንደተኛ ትታው ከገነት ወጥታ ዞራ ዞራ ትመለስ ነበር። በኋላ አላባራ ያላትን የወሲብ ፍላጎቷን ራሷ ቦርቡራ ነው ያገኘችው። ከሰይጣን ጋር ምድር ውላ ከፊሊሞች ጋር ተዳርታ ተዳክማና ዝላ አጠገቡ መታ ስትወድቅ በመገረም ያያታል። አዳም አልገባውም። አዳም የማይወደው ድምጿን ነበር። ድምጿ ይቆቅ ነበር። በኩባክኛዋ መሃል በራእይትና በሰው ልጆች ቋንቋ የተበከለ ግዕዟን ስትናገር አዳም ተኛበት ይሰቀጥጠዋል። ነውዝ ባሳሰረው አፉም የኔም መቤት ምን ነው ቋንቋሽን ባታበለሻሽው? አልገባኝም እኮ ልተኛበት። ስተኛ ካየሽኝ ሌላ ቦታ ሄደሽ ተኚ። እሺ የኔም መቤት። ድምጿን ስለማይወደው ማዋራቱን ችላ ቢላትም በተጋደመበት ንጭንጯን ያዳምጣል። ትናገራለች እንደ ኩባክ። ምነ እኔ ስመጣ ነው እንቅልፍ የሚይዝህ? ደካማ ወንድነት ይሄ ነው? ለምን ከዚህ ወጣ አትልም? ሚስቱኛ አታዋሪኝ ይለኛል። ከማን ጋር ላውራ? ጉድ ሲያረፍድ ይመጣል። አዳም ተዝናንቶ ለመተኛት ይጥራል። እንዲቀናም በየቦታው ስላጋጠሟት ወነዳድት ያለማፈር በዝርዝር ልታወራው ትሻለች። አዳም ጅሉ በትክክል ጅልነቱ እንኳን ሳይሆን ወሲብ ምን እንደሆነ በጥልቅ አለማወቁ ነው። የጠፋሽ ብሎ ሲጠይቃት ጠልቆ ሊረዳው በማይችል ኩርማን ቅኔ ወጣ ብዬ ዓለምን አየሁ ትለዋለች። አዳም የነገሩን ክብደት የተረዳው እጅግ ከርሞ ነው። በሁለት ሰዎችና ቁጥራቸውንና ዝርያቸውን በሚያውቃቸው ራሱ ስም ባወጣላቸው መልካም እንስሳት ተሞልታ የነበረችው ገነት ከወገባቸው በላይ ሰው፣ ከወገባቸው በታች ፈረስ፣ ቀንድ ያላቸው ሰዎች፣ ጅራት ያላቸው ሴቶች፣ የሰው ጸጉር ያላቸው ዋኖሶች፣ የሰው እግር ያላቸው አሞሮች፣ የእንቁራሪት ቆዳ ያላቸው ሰባዊ እንስቶች ይመላለሱባት ጀመር። የእግዚአብሔር ችሎታውና ድክመቱ ትዕግስቱ ነው። ትዕግስት ያበዛል። ሳያውቅ ቀርቶ ሳይሆን ብቻ ያበዛዋል። ሶፊያ ስትሳሳት በዝምታ ያየ ስተቷን ይቆጥራል። ወይም ምናልባት እንደሚወራለት ያህል ወደፊት የሚመጣውን ነገር አያውቅም። ገማች ነው። የፈጠረው ፍጡር ወደፊት ምን እንደሚመስል ወይም ወደ ማን እንደሚለወጥ አጥርቶ መገመት አይችልም። በሰማይና በምድር የሚወራለት አሉባልታ ግን ዛሬንና ነገን ይፈጥራል እየተባለ ነው። ሰይጣን እግዚአብሔር ስለ ወደፊቱ የሚያውቀው ነገር አንድ በጣም ብልህ የሆነ ሰው ከሚያውቀው የተለየ እንዳልሆነ ይጠረጥራል። አብሮት ኑሮ አይቶታል። ለምን ስለ ሰይጣን ስለ ራሱ መሸፈት ቀድሞ አልተረዳም? ወይስ ደም የማፍሰስ ፍላጎት ከአልፋው አድሮበት ነው? ትዝ ይለዋል ሰይጣን በመጀመሪያው የአመጽ ጦርነት ዕለት ከሰባተኛው ሰማይ ወደ ምድር የመላእክት ደም እንደ ዝናብ ለ40 ቀናት እንደወረደ እዚህ ያስደርስ ነበር። ቢሳሳት ድክመቱን አውቄ ያደረኩት ነው ብሎ ለማስወራት መፈለጉ ካልሆነ ለሌላ ለምን ተአምር ነው? ይሄም ይሆንለታል። አዳምን ልታጫውተው የተፈጠረችለት ሶፊያ ሰላም የምትነሳው ብቻ ሳትሆን ገነት ውስጥ ያሉትን ፍጡራን አሃዝ ወደ ሰማይ ያነሳች ሆነች። ገነት በሚያስፈራሩ አይነት ፍጡራን እየተሞላች ስለሄደች አዳም ራሱ በምሽት መመላለስ ፈራ። ቢሰላችና ቢማረር ደጋግሞ ለእግዚአብሔር አቤቱታውን አቀረበ፣ ጮኸ። ግን የሰው ልጆች አባታችን ነው እናክብረው በሚል ጮኸ ይሉታል እንጂ ትክክሉ ቋንቋ እንኳን ማቃጠር ነው። ለማያውቃቸውና ላልወለዳቸው እግዚአብሔርም ላልመደበለት ፍጡራን የዲቃላ መነቀፍ የተጀመረው ከዚያ ዘመን ሳይሆን ይቀራል። እንጀራ አባቱ ነው ማገልገል የሚወድ ማን ነው? አዳም እንደ ፈጣሪው ትዕግስት ስላለው ብቻ የሶፊያን ረባሽ ሴሰኛነት ችሎ ቆየ። እስከ ዛሬ ብትኖር ኖሮ ገነትን ከነዲቃላ ልጆቿ ለመውረስ ብዙ ጊዜ ይወስድባት እንዳልነበር ሰይጣን ያውቃል። ቢያንስ ገነትን ከውጭ ባይቻል ከውስጥ በሶፊያ የሴሰኛነት ባህሪ ተከልሎ በመግባት
አዳም የማይወዳቸውን ፍጡራን ቁጥር በማብዛት ከገነት ጌታነቱ ተማሮ እንዲወጣ ማድረግ ይቻል ነበር። ይሄ የመጀመሪያው ዲሞግራፊክ ሳይንስ ሳይሆን ይቀር ነበር። አስመርሮ በሴረኞችና በደደቦች የአህዝ ብልጫ መልካሞችን አርፈው ከተቀመጡበት ማባረር። እግዚአብሔር አንድ ሳንኩ ትዕግስተኛ መሆኑ ሲሆን ትልቁ ብልሃቱ ደግሞ ትዕግስቱ መቼ እንደሚያልቅ ግልጽ አለማድረጉ ነው። ከዕለታት አንድ ቀን ሶፊያ ከፊልሞች ጋር ስትዳራ ውላ ወደ ገነት ስትመለስ መልአኩ እንዳትገባ ከለከላት። የእግዚአብሔር ንጹሕ እርሻ የባለጌዎች ማረፊያ አይደለም አላት። ከገነት ምስራቅ ደጃፍ የአባይ ፏፏቴው ስር ተቀምጣ የለቅሶ ቲያትሮን ስትሰራ የወለደቻቸው ልጆች ሁሉ በእሳትና በመብረቅ እየተገረፉ የቻሉበት በሰማይ እየበረሩ ያልቻሉበት በምድር እየተንኳተቱና እየሮጡ ከገነት እንዲወጡ ተደረገ። የሚገርመውና የሚያሳዝነው ሶፊያን በየቦታው ከተወዳጇት ከገነት ውጭ ከነበሩት እንስሳት ጀምሮ እስከ ፊልሞች ድረስ የሚያስጠጋት አንድ ፍጡር እንኳን አላገኘችም። ሲጀመር ዓላማቸው ገነትን ማፍረስ እንጂ የሶፊያ ውበት ማርኳቸው አልነበረም። ከሶፊያ የበለጡ ውብ እንስቶች እነሱ ጋር እንዳሸዋ ነበሩ። በተጨማሪም እግዚአብሔር ትዕግስቱ አልቆ ቁጣ ከጀመረው የት እንደሚያባራ ስለማያውቁ ሁሉም ፈሩ። የተንኮላቸው ስር ገብቶት ግን እግዚአብሔር ትንሽ ቅጣት እንኳን በላያቸው አለመሰንዘሩ ብዙውን በፍርሃት ደስታ አንቀጥቅጧል። የሥራ ውጤታቸውና ኃይላቸው ምድር ላይ ከሚታይ ታላላቆች የተለየ እግዚአብሔርን የተምታታበት ገጸ ባህሪ የሚያደርገው ይሄ ነው። እግዚአብሔር አዳምን ይወደዋል፣ ከማንም ይወደዋል። እንደሚባለው ከምርጥ አፈር የገነባው እሱን ነው። በጠባዩ የተረጋጋና ትዕዛዝ ተከታይ በመሆኑ የፈለገውን ያገኛል። ታዲያ ሶፊያና ልጆቿን ከገነት አሳዶ ካስወጣ በኋላ አዳም በሰላም እንደተኛ ከትንሽ ጎን አጥንቱ በቀላል ቀዶ ጥገና ያማረች የእሱን ትዕዛዝ የምትሰማ ፍላጎቱን የምትከተል ሌላ ሴት ጓደኛ ሔዋን የተባለችውን ሰራለት። መፍጠር የትም ዓለም ላይ ፍጹሙን አያውቅም። ዛሬ ፍጹም የሆነ ነገር ነገ ፍጹም አይሆንም። አንድም ፍጡር በራሱ አምሳል ከፈጠረና ይህች አምሳሉ ደግሞ በተልከሰከሰ ሴሰኛነት ልታሳብደው ከደረሰች ሁለት ነገር ሊኖር ነው። አንድ ሲጀመር አፈጣጠሩ ፍጹም አልነበረም። ሁለት ፈጣሪው አሁን በፈጠረበት ሰዓትና ደቂቃ ፍጹም ነገር ቢያደርግም ወደፊት ስለሚመጣው ለውጥ ገና ያልተረዳቸው ነገሮች እንዳሉ ያሳያል። ሰማይ ቤት በወንዶች የተሞላ ነው። እግዚአብሔር ስለ ወንዶች ያውቃል። ለአዳም ሴት ሲሰራለት ግን ጸባይዋ ምን መሆን እንደሚችል መገመት አልቻለም። ሰላሰላ የሚያሰኝ የደሟን ትኩሳት ቀንሶባታል። ውበቷን ቀንሶባታል። የአካሏን ቅርጽ አበላሽቶባታል። ገነትን ሰብራ ብትወጣም የሚነካት የወንድ ፍጡር አይኖርም። ታዲያ አጎዶ፣ ሸፋፋ፣ ጭገራምና የማትማርክ መርገም በራሱ በአዳም ሔዋን ተብላ የተሰየመች ሴት ገነት መሃል ማምጣቱ ሳይሆን ሰይጣንን የገረመው ከዚህም ጋር አብሮ የእውቀት ዛፍ የተባለች ተክል ከዛፎች ሁሉ የምታምር ዛፍ ከፍሬዎች ሁሉ የምታምር ፍሬ የምታበቅል ሁለቱንም ሰዎች መፈተኛ ሁና የዚያን ዕለት እዚያ አትክልት ስፍራ ውስጥ መተከሏ ነው። ሶስት ብልጠቶች። አዲስ ሴት ገነት ውስጥ ገብታ ሁሉ ነገር የተለወጠ ቢመስልም እንኳን ያ መልአክ የጅል ጥበቃውን አላቆመም። ሰይጣን ገነትን ከሩቅ እያየ እቅድ የመሰሉ ነገሮችን ማሰላሰል ጀመረ። በመጀመሪያ አዳምን ማታለል መሸወድ እንደማይችል ተረዳ። አዳም ብልጥ ስለሆነ አይደለም፣ ተስማምቶታል። ይበላል፣ ይጠጣል፣ ከእንስሳት ጋር ይላፋል፣ እናም ይተኛል። ከዚያ ርቆ አያስብም፣ ተከራካሪም አይደለም። ሴቷን ግን አትክልቱ ቦታ ውስጥ ያለ ትልቅ ዲብ ላይ ወጥታ ቢያንስ በቀን አንዴ ከገነት ውጭ ያለው ስፍራ ምን እንደሆነ ለማየት ስትጥር አይቷታል። ማጫወቻ፣ ማዋሪያ፣ አሪፍ ማሽኮርመሚያ ዕድሉ አልነበረውም። አስቀያሚ ብትሆንም
ገነትን ማፍረሻ መሳሪያ በቂ ትሆናለች። መልአኩንም ማራቅ ቀላል ይሆናል። መልአኩ ከገነት በር ለሰከንድ እንኳን ትኩረቱ ፈርሶ በሐሳቢውን በአካል ገለል ቢልለት የፌጦ ዘር መስሎ ሾልኮ መግባት ይችላል። ትንሽ ቀዳዳ ነው የሚፈልገው። ከፏፏቴው በታች እጅግ ቆንጆ የሰው ልጆች ይኖራሉ። እነሱም በፊት በውበታቸው የተማረኩ 200 የሚደርሱ መላእክት ወንዶች እነዚህን በሩካቤ ስለፈቀዱና ስላወቁ በእግዚአብሔር ተረግመው እንደሌላው ፍጡር እዚሁ ምድር ላይ ያደኑትን እየበሉ አሉ። ሰይጣን ከነዚህ ቆነጃጅት በተለይ እንደ አባታቸው ክንፍ ያላቸውን ያውቃል። ከራሙኤል ከዳንኤልና ከአሳኤል ሴት ልጆች ዘር አለው። ከነዚህ ሴቶች ጥቂቶቹን የራሱም ወዳጆች የነበሩበትም ቢሆኑ ምን አለበት? የነጠሩ መልከ መልካሞችን ከምስራቁ የገነት በር ከፏፏቴው ጉም ስር ወንዞ ያልሞላለት ያው ባማረ የበጋ ጎህ ራቁታቸውን መተው እንዲዋኙ ማድረግ ይችላል። የኔፊሊም ጎበዛዝት ሴቶቻቸውን ለዚህ ሥራ ይለቁለታል። መቼም ሰይጣን ራሱ ቁማር እንደሆነ ያውቃል። ማዛለቁ አጠራጣሪ እንደሆነም ጉበቱ ድረስ ይሰማዋል። እነዚህ አሁን ያሉት የገነት መላእክት ብልጣብልጥ ባይሆኑም ስነ ስርዓታቸው ጠንካራ ነው። ከተባሉትና ከታዘዙት ውጪ ውሃ የሚቀዱ አይመስልም። በራሱ ህሊና የሚመራ ብልህ ነኝ ባይ በቀላሉ ይታለላል። ተታሎም ያንን መታለሉን በመጠቀም ስተት ውስጥ ከቶ እንዲደናገጥ ማድረግ፣ አደናግጦም ማጋለጥ፣ አጋልጦም በስተቱ መሳቅና ሌላው እንዲስቅበት ማድረግ ይቻላል። ከተጠናቀቀ በኋላ በፍርሃትና በዝቅተኛነት ስሜት ተውጦ ሊላቀቀው የማይችል የባሪያነት ደይን ውስጥ እንዲገባ ይደረጋል። ማምለጥ እድል እስኪሆን እነዚህ መላእክት ግን የሚያያይዛቸው ሰፊ በአይን የማያዩት በእጅ የማይዳስሱት የእግዚአብሔር የመንፈስ ሥርዓት ነው። ይሄ ሥርዓት ሰይጣን ሊገባው በማይችል ውስብስብ ቁልፍ የታተመ ነው። ቅንነት ይባላል። ይህን ሥርዓት ሰይጣን መፍታት ይከብደዋል። ማንም ነገር ወይም ፍጡር በሕይወቱ ተመሳሳይ የሆነ ውበት ውስጥ አይሆንም፣ ይለዋወጣል። የገነት ውበት ግን ከስሞ አያውቅም። ውበት ተወዳጅ ተፈላጊ ነገር ቢሆንም ይሰለቻል። በየቀኑ ደጋግመን የምናየው ውብ ነገር ሲቆይ ይሰለቸንና መኖሩን እንዘነጋለን። በተጨማሪም እንደዚህ አይነት ልቅ ውበት የትም ቦታ መቼም ጊዜ የነበረና የሚኖር ይመስለናል። የገነቷ ዛፍ በክረምት ዳመናና ጭጋግ በበዛበት ጊዜ ቀለሟና ቁንጅናዋ ሀጋይና ጥቢ ሲሆን ከሚከሰተው ውበቷ የተለየ አይደለም። የእግዚአብሔር አንዱ ድክመት ይሄ ደንብ እንዲለመድ ማድረጉ ነው። የቅጠሎቿና የአራዊቶቿ ብቻ ሳይሆን እዚያች ገነት ውስጥ ያሉ ሁለት ሰዎች ውበት እንደተወለዱበት ቀን አዲስ ነው። ፍጹምነት በራሱ ማንም ፍጡር አእምሮ ሰርጎ ከገባ ጥያቄ ይቀሰቅሳል። ሰይጣን ገነትን የማፍረስ ዓላማው ቀን ባለፈ ቁጥር እንቅልፍ እየነሳው ሄደ። ምን ማድረግ እንዳለበት ነጋ ጠባ ሲያስብ አንዳንድ መደምደሚያዎች ላይ ደረሰ። በመጀመሪያ ራሱ በአካል ሾልኮ መግባት አለበት። ግን ይህን ለማድረግ ትንሽ ሴራ፣ ትንሽ ብልጠትና አንዳንድ ተባባሪዎች ያስፈልጋሉ። ገነት ውስጥ ከሚኖሩት ራሳቸውን ከዚያ ቦታ ለመንቀል ያለ ፈቃዳቸው እንዲሳተፉ ከሚደረጉት ከሔዋን ከአዳምና ከዛፏ በተጨማሪ ከገነት ውጭ 13 የኔፊሊም ቆነጃጅትና ያለ ወቅቱ እንዲመጣ በሰይጣን የታዘዘ ፀሐይና ጭጋግ የተንኮሉ ንጥረ ነገሮች ነበሩ። የዘበኛውን መልአክ ጸባይ ለመፈተሽ ለወር ያህል እሱ ከሚቆምበት ፏፏቴ ፊት ለፊት ማራኪ ባለክንፍ ቆነጃጅትን ደርድሮ እየዋኙ እየቀለዱ እንዲወዳጁት ለማድረግ ቢጥር አልሆነለትም። የእግዚአብሔር ቤተ መንግሥት ከካሃዲ የጠራ ይመስላል። እነዚያ ሴቶች ያልሳቡትና ሌላ ነገር ያላሳሰቡት መልአክ ወይ የተሰለበ ወይ ልብና አእምሮውን ሰማይ ቤት ትቶ የመጣ ነው። ሰይጣን በዚህ ጥበብ የፈለገው አልሆነለትም። ይባስ ብሎ መልአኩ
ከሴቶቹ ራቅ ብሎ ተንኮል እንዳለበት የገባው አይነት ሰይፉን ሰማይ ላይ ሰቅሎ ብርሃኑን በሻቅጣጫ ፍንትው አድርጎ በጋለ ፈጠጣ የሚጠብቅ ሆነ። ለአማላይነት የተደረደሩ ሴቶች ሰይጣን እንዳቃቄላቸው ሁሉ ተከፉ፣ አጉረመረሙ። ከፊሎቹ ሰይጣንን የማይሆን ነገር ታሰራናለህ ብለው ጸጉራቸውን እንኳን ለማዳረቅ ትንሽ ወዲያ ወዲህ ሳይንጠራዘዙ እንደ ጢስ በሚበነው የጊዮን ውሃ የሎመሎሙ ክንፎቻቸውን እያራገቡ ወደ ታች ወደ በረሃው እየተንጋጉ ወረዱ። የተቀሩት አልማረክ ያላቸውን መልአክ ለማብሸቅ የማይወደውን አይነት ፉጨት ሲያፏጩ የተበሳጨው መልአክ ከአድማስ አድማስ የሚደርስ ወርቅማ መለከቱን በመንፋት አደንቁሮ አባረራቸው። ታዲያ ወደ ገነት ሰርጎ ለመግባት እንኳን ሰናፍጭ ሩህ ማሾለኪያ ቀዳዳ አልተገኘም። ሰይጣን የጠባቂ መልአክ ብርሃን አይን እንዳያርፍበት ከሩቅ ተራራ ጀርባ ተቀምጦ አዳምና ሔዋንን የመቅረብና የማሳሳት እቅዱ ሲፈርስ ታየው። እግዚአብሔር በልማዱ ፍጡሮችን ሲሰራ ሁለት የማይተዋቸው ብቆታዎች አሉት፣ ውበትና ብልሃት። የፈጠረው ነገር ውብ ወይም ብልህ መሆን አለበት። ውብነቱ እንዳይፈተሽ፣ ብልህነታቸው እንዳይጠረጠር አንጻራዊነትን ያጠፋል። ሔዋን ለአዳም እጅግ ውብ ናት። ከገነት ቢወጣና ከሰው ልጆች አንዷን ሴት ቢያይ ሔዋን ከዝንጀሮ ያልተለየች ነውላላ ፍጡር እንደሆነች ይገባው ነበር። እንኳን ከሰው ልጆች ገነት ውስጥ ካሉ ብዙ እንስሳት በውበቷ የምትበልጥ አይደለችም። እግዚአብሔር ይህን ያውቃል። አዳም ግን አያውቅም። እንዳያውቅ ተወስኖበታል። ምናልባት ለአዳም የአንድ ቀን ፍቃድ ተሰጥቶት ለእረፍት ከገነት ቢወጣ ተመልሶ መምጣቱ አጠራጣሪ ነው። ታዲያ ይሄ እስር ግቡ ምንድነው? መቼም አንድ ሴራ ሲሴር ቀደም ብሎ የሚወራው የሴራው ግብ ሁሉን የሚጠቅም ቅዱስ ነገር እንደሆነ ተደርጎ ነው። ሰይጣን ታዲያ እስር ብሎ የሰየመውን የናዳምን የየቀን ህልውና ሌላ የሚክስበት የጣመ የሚጥም ወይም የሚጥም የሚመስል ተስፋ ማዘጋጀት አለበት። ያላዩት ሀገር እንዲናፍቃቸው የእግዚአብሔር ፍጹምነት ለተስፋ ቦታ አይሰጥም። በፍጹምነት መሃል ጊዜ ተጠቃላ ተኝታለች። እዛ ውስጥ ትላንት ዛሬና ነገ ተዋህደው ያለ ንጭንጭ ተቀምጠዋል። ሰውን የመሰለ የፍጥሮችን ሁሉ የበላይ መቼም ተብሏልና በአጥር አጥሮ በመላክ ወታደር ማንም እንዳይገባና እንዳይወጣ አድርጎ አይነት እቅድ መጨረሻው ምንድነው ያሰኛል። አንድ ነገር መጨረሻ ያስፈልገዋል። እሱ ሲያልቅ አዲስ ነገር መምጣት አለበት። የሰይጣን ዓላማ ለውጥ የማምጣት ተስፋ የመዘርጋት ነው። ሔዋንና አዳምን ተስፋ መስጠትና ከሆነም ከስር ማስወጣት፣ ካስወጣቸው በኋላም ቢከፋም ቢለማም እንዳያንገራግሩና እንዳይሸፍቱ እንደገና ሌላ ተስፋ መስጠት፣ እሱ ሲሰለቻቸውና የተጠበቀው ካልሆነ ሌላ ተስፋ መስጠት ወዘተ። ተስፋው ትክክል ይሁን አይሁን አጋጣሚዎች የሚፈቱት ነው። ምን አለበት ሰይጣንም እንደ እግዚአብሔር ትንሽ ነገር ቢያዞር፣ እግዚአብሔር በለስን እንደተከለ እሱስ ሰይጣን የተስፋ ጥራጥሬን ቢተክል። ታዲያ ስራው እንዲሳካ ገነት ውስጥ የሚገባ የተስፋ መልእክት የሚያሰራጭ የለውጥ ሐዋርያ ያስፈልጋል። የገነት አጥር በመላእኩ ሰይፍ የታጠረ በአይኖቹም ነጋ ጠባ የሚሰለል ቢሆንም ይሄ ቁጥጥሩ በፍጹም ደፍኖታል ማለት አይደለም። ገነት ውስጥ ልዩ ዛፍ ተተክላለች የሚለው ወሬ በየዓለሙ መሰራጨቱ ራሱ ገነት ሙሉ በሙሉ እንዳልተለሰነች ምስክር አይደል እንዴ? ምንም እንኳን በገነት መዝገብ ያልተመዘገቡ ባዕዳን የመግባት መብት ባይኖራቸውም የዛ ነዋሪ እንስሳት ጥቂቶች ያውም ከስንት ሺህ አንድ እየወጡ ሲገቡ ይታያሉ። ምናልባትም በሰይጣን ግምት ብልጠት አለን የሚሉ መታፈኑ የሰለቻቸው እንስሳት የተለየ አየር፣ የተለየ ምግብ፣ የተለየ ፍቅር ፍለጋ እየተሰረቁ መውጣታቸው ይሆናል። ከነዚህም ሲበዛ የተሰላቸች የመሰለች ቢያንስ ጨረቃ በተለወጠችለት በተለይ ሊነጋ አካባቢ ከገነት ወጥታ ስትዝናና የምታረፍድ
እባብ የምትባል እንስሳለች። እግዚአብሔር ገነትን ለማስጌጥ የሰበሰባቸው ነፍሳትና ተክሎች ውበታቸው ሁሉ የሚያፈዝ ነው። ደረጃ ግን አላቸው። በጣም ከሚያምረው ወደማያምረው፣ በጣም ጠንካራ ከሆነው በጣም ደካማ ወደ ሆነው፣ በጣም ግዙፍ ከሆነው ረቂቅ እስከሆነው። እንደ አጋጣሚ ሆኖ ሳይሆን አይቀርም ሲመሽና የፈጠረውን ሲያጤን አስቀያሚ የሆኑት በሁለት አቅጣጫ እንዳይጎዱ በማለት ለነዚህ አስቀያሚያን ብልሃት የሚባል ነገር ፈጥሮላቸዋል። እሱ ፈጣሪ ሰርቶ ይሰራና ምናቡ ይደክማል መሰል አንዳንድ ነገር ያበላሻል። ከነዚያ አስቀያሚያን ብልጥ ከሆኑት እንስሳት አንደኛዋ እባብ ናት። ብልጥነቷ ደግሞ ቂም ልቧ ውስጥ እንድትዘራ እድል ሰጥቷታል። በእግዚአብሔር ላይ ቂም አላት። ገነት ውስጥ ብልጥ መሆንና አለመሆን ጥቅም የለውም። ብልጥ ከሌላው የበለጠ ለመብላት ለመጠጣት ቢያገለግል፣ ይሄ ደግሞ አስፈላጊነቱ የመብልና የመጠጥ እጥረት ባለበት ቦታ ነው። እንደ ገነት ያለ ምቹ ስፍራ ግን ሁሉ የፈለገውን ስለሚያገኝ ብልጥ መሆን በፍጹም ቦታ የለውም። እንደ አህያ አይነት ደደብና እንደ እባብ አይነቷ ጮሌ እኩል እንዲደሰቱ ይጠበቃል። እኩልም ናቸው። ታዲያ ቦታው እኩልነት ያለበት ቢመስልም በረቀቀ መልክ ስሙ የማይጠራ የተንሰራፋ ተዋረድ አለ። አንዱ ማስረጃ የእባብ ችግር ነው። እባብን አስቀያሚ በመሆኗ ገነት ውስጥ ከጉዳይ የሚጥፋት የለም። ይሄ እኩልነት ነው። አዳምና ሔዋን ያልዳበሱት፣ አብረው ያልተኙት፣ ያላጫወቱት እንስሳ ገነት ውስጥ የለም። እሷ ግን ለሰላምታ እንኳን ዞር ብለው አይተዋት ወይም አጢነዋት አያውቁም። ከገላዋ ክፍሎች የሚያምሩት በውብ ቀያቴ ላባ የተሸፈኑት አራት እግሮቿና ለጥ ያለው ለስላሳ ቀስተ ደመና የመሰለው ባለቀለም ሰፊ ሆዷ ናቸው። እግዚአብሔር ደግሞ ላባዎቹን እግሮቿ ስር ህብረ ቀለሟን ሆዷ ላይ ስላደረጋቸው ስራ ፈቶ አጎንብሶ የሚያይላት አይቶም ይህች እባብ ለካስ ቆንጆ ናት የሚላት አይኖርም። እባብ የአዳምንና የሔዋንን ስሜት ለመፈተሽ አንዳንድ ቀን መተላለፊያ መንገዳቸው መሃል በጀርባዋ ተንጋላ የሚያማምሩ እግሮቿን ወደ ሰማይ ዘርግታ ስትጠብቃቸው እንዲህ እያዩዋት፣ እንዲህ አተኩረው እያዩዋት ከየት መጣ ብለዋት ያልፋሉ። ይሄ ቸለልታ ያበሽቃታል። አትነክሳቸው ነገር፣ አትጮህባቸው ነገር፣ አትለማመጣቸው ነገር። ከመዙ አንድ ጧት ሰይጣን ገነትን የመስበር ሴራውን እያውጠነጠነ ከግቢ ውጪ ሲያንዣብብ አንድ እግረ መልካም ጀርባውን የተላጨ የመሰለ እንስሳ ከገነት ግቢ እየዘለለ ሲወጣየ እንዲህ የውጭው ዓለም ከሚቀናባት ከዚያች እየባረቀ የሚወጣ እንስሳ አይቶ አያውቅም። ከሚወጡት ብዙዎቹ ሹክ ብለው ወጥተው በፍርሃት ገልመጥ ብለው መሬትና ሰማይ አነፍንፈው ቅጠል ነካክሰው ፍሬ ቆረጥ አጥመው በመጡበት ሹክክ ብለው ይመለሳሉ እንጂ እባብ ግን የጧቱ ቀዝቃዛ ሳር ላይ እንዳበጃጀችው አልጋ ተንከባላ ጀርባዋን በዛፍ በግንድና በመሬት ዲብ አካ ጣዕሙን በምን እንደወደደችው አይታወቅም። መረሬ ጭቃ የተደባለቀበት ውሃ ጠጥታ ሰይጣን በስጭት ያለ ጊዜ ይህን መገሸር ይወዳል። ሁለመናዋን አቆሽሻ በሆነ በተወሰነ ሰዓት ላይ መዝገብ እንደሚጠራ ሁሉ ተመለሰች። ስትመለስ ግን እየፈነጠዘች አልነበረም። የመመለሷ ድርጊት ውስጥ እሷ ልትሰይመው ያልቻለች ግዴታ የተገነባባት ይመስላል። ለምን ግን ሰይጣን ለመመለስ የፈለገው ጥያቄ ይህን ነው። ለምን ካልወደደች ለምን ገነት ተመልሳ ትገባለች? ሆድ የእግዚአብሔር አንደኛው ሌላ ችሎታ መፍጠሩ ሳይሆን እነዚህን የሚራቡ ማድረጉ ነው። ረሃብ በተገኘው ነገር እንደሚገታ ቢታወቅም ሆድ የገባ ምንም ይደግፋልና ገነት ውስጥ የሚኖሩ እንስሳት ግን ውጭ ከወጡና እዛ ከከረሙ በረሃብ የሚያልቁ ይመስላቸዋል። ከፊል እውነትነት አለው። የገነት ምግብና ኑሮ ጣዕም አለው። የሆድ ጣዕም አለው። ደህንነት አለው። የነብር አራስ ከቡችሎቿ ጋር የፍየል ግልገል ሰባስባ ጡት የምታጠባበት አይደል? በመጠኑ ስለዚህ ነገር የተረዳችው እባብ ብትሆንም የገነት ምቹነት ትዝታ የሆነ ይጠራታል።
የእግዚአብሔር መስተ ምግብ ድግምትም ይሆናል። ይሄ የእባብ ባህሪ ለሰይጣን ቀዳዳ ሰጠው። በእርግጥ ከግቢው በሚወጡ ሌሎች ከእባብ በስተቀር እንስሳት ተመስሎ በእነሱ አድሮ ገነት ሊገባ ይችላል። አእምሮአቸው፣ ልሳናቸውና አኗኗራቸው ውስጥ ግን ደቃቃ ሽፍትነት እንኳን ስለሌለች ሊጠቀምባቸው አይችልም። የሚወረስ አእምሮ ቢያንስ ክፍት ቦታ መስጠት አለበት፣ ለተቃራኒ አስተያየት ማስፈሪያ። መልአኩን ሸውዶ በሆነ ቀዳዳ ገነት ውስጥ ሊገባ ካልቻለ ሌሎች እንስሳትን በደደብነታቸው ወይ በድክመታቸው ሽንቁር ገብቶ ማድረግ የሚፈልገውን ቢያስደርጋቸውስ? ቢያንስ ቢሞክርስ? በዚህ ምክንያት ለዚህ ዋና የሰይጣን ሴራ የመጀመሪያዋም የመጨረሻዋም ምንጩ እባብ ሆነች።